አንተኖ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። ከዚህ በመቀጠል ደግሞ ድርሳነ ሚካኤል በየካቲት 12 ቀን የሚነበበውን በሥላሴ ስም አነባለሁ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ መንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጺ ብለን፣ ምንም ላጠይቆ አካላት ሶስት ብንል፣ በባህሪ በህልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በባተ 12 ቀን የሚነበብ የሚጸለይ ኃያል ክቡር የሆነ የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ከዚህ ጋር በኋላ እንዲህ ሆነ። ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበረ። በዚያን አገር ሲኖር በመዓልትም በሌሊትም ይጸልይ ነበረ።
የመላእክት አለቃ ቅዱስ ሚካኤልን አቤቱ ጌታዬ እዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበረ። ሰውየው ግን ሰነፍ ነበርና ከቤቱ ወደ ሥራ አይወጣም። የሚያውቀውም ሥራ የለውም። ምንም አይሰራም። አንዲት ሰዓትስ እንኳ መስራት አይችልም። ንግድም አያውቅም ነበረ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት ተነጋገረው። አንተ ሰነፍ ሰው፣ የእርሻ ሥራ ወይም ንግድ የማታውቅ እንደምን ነው በመዓልት በሌሊት ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይም ስንዴ ወዴት አለ? ደክመ የሠራው ሥራስ ወዴት ነው? እባክህን ትባክን ዘንድ አለውን? አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብ ቢሆን የለህም። ጌታዬ ሚካኤል እዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የማባርክልህ ሥራ ወዴት አለ? የዓለሙ ሁሉ አባት የሆነ አዳምን በዲያብሎስ ተንኰል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይች ምድር ናት። ወደ እሷም ተመልሰ ትገባለህ። ወጥተህ ወርደህ እንጀራህንም በግንባርህ ወዝ ብላ። ይህን አንተ የፈጠርክበት መሬት እሾህና ሜኬላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህንም? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህንን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከእኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ምስኪናን ብዙ ምጽዋትን የሚሰጥ እግዚአብሔር የሚፈራ አንድ ባለጸጋ ሰው አገኘ። ያም ድሃ ጌታ ይዘንልኝ ራራልኝ፣ ሂጄ ነግጄ አተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ እከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋስህ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰውዬም ባለጸጋውን ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና፣ ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሆነ ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሆነ በቅዱስ ሚካኤል ከአመንክበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሂደው ከሚካኤል ስዕር ፊት በአንድነት ቆሙ። ያም ድሃ ጌታ የመላእክት ሁሉ አለቃ የሆንክ ቅዱስ ሚካኤል ሆይ ገንዘቡን እስክከፍል ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁ ለባለ ገንዘቡ እመልስለታለሁ ብሎ ጸለየ። ባለጸጋውም ነገርን ሰማው። ተነስ እሰጠህ ዘንድ እንሂድ አለው። ይህን ነገር ለሱ ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህ በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል ሀገር ለንግድ ሄደ። ከዚህ በኋላ ንዑድ ክቡር የሆነ የመላእክት አለቃ የሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡ ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬ መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልብ በቀናች በጸናች ሃይማኖት አምኖ
ወደ እግዚአብሔር አመለከተና ለባለ ዕዳው የምሰጠውን ያን 100 ብር ከትርፉ 50 ብር ጋር አድርጎ ከከረጢት ቋጥሮ በውስጡም የመላእክት አለቃ የሆነ የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህ በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሆነ የሚካኤል በዓሉ ዋዜማ ዕለት በባሕር ዳርቻ ቆመና ጸሎትን ወንጌልን እየጸለየ እግዚአብሔርን ፈጽሞ አመሰገነው። በነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ ነግርሃለሁ፣ እኔ ከሩቅ አገር እንዳለሁ አንተ ታውቃለህ። እንደ ተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝ አንተ ታውቃለህ አለ። እነሆ የተዋስከኝንም ገንዘብ ከባሕር ውስጥ ጣልኩኝ። በጣልኩትም ለባለ ገንዘቡ አድርስልኝ፣ የእሱንና የእኔን ቀጠሮ በዚች በዓል የሚከበርበት ቀን ነውና። ቅዱስ ሚካኤል ሆይ አደራህን የተበደርኩትን ገንዘብ መልስ አግባልኝ አለ። ያን ጊዜ ታላቅ ዓሣ ወጥቶ ሳጥኑን ዋጠው። ያም ዓሣ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በነጋው ፀሐይ ሲወጣ እስክንድሪያ በምትባል አገር አንጻር ወደ አለ ባሕር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሆነ ስለ ቅዱስ ሚካኤል በዓል መረባቸውን ከባሕር ጥለው ዓሣ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ ዓሣ በመጀመሪያው የተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን ዓሣ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖችን አዘዛቸው። ብላቴኖችም አርደው ሆድ ዕቃውን ባወጡት ጊዜ በዓሣው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅ በባሕር ውስጥ የሆነውን ሁሉ እስክንድሪያ ድረስ ይህን ሳጥን አስቀምጥ አለው። ከጥቂት ቀን በኋላ ያ ድሃ ሰው እስክንድሪያ ወደምትባል አገር ተመልሶ በገባ ጊዜ ባለሀብቱን አገኘው። ባለገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ አደረክ? በቀጠሮውስ ቀን ያልሰጠኸኝን ለምንድን ነው? ያልፈለከኝስ ስለምንድን ነው አለው። ድሃው እኔስ ለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስ ትሰጠው ዘንድ ወዴት አገኘው አለው። ድሃው ከሩቅ ሀገር ሳለው የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ያን 100 ብር ነግጄ ካተረፍኩልህ ትርፍ ከ50 ብር ጋር የመላእክት አለቃ የሆነ የቅዱስ ሚካኤልን ስም ያንተን ስም የኔን ስም ጽፌ በጠዋት ከባሕር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል ዋዜማ ዕለት የመላእክት አለቃ ሚካኤል ሆይ እንደ ተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባሕር ጣልኩት አለው። ያም ድሃ ለባለ ጸጋው በነገረው ጊዜ እየተደነቀ በዓሣው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ በሆነ በቅዱስ ሚካኤል በዓል ቀን በዓሣው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጄ ይዞ ሳጥኔ እኔ የምትለው ይህ ነው ቢለው ድሃው አዎን ይህ ነው ጌታ ያለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም የእሱንም ስም የባለጸጋውንም ስም በውስጡም 100 ብርና ትርፉን 50 ብርም አገኘ። ከዚህም ነገር እግዚአብሔር በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ አደነቀ። ባለጸጋው ያን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ። ከአንተ ይህን ትርፍ አልወስድም፣
አለውና 50 ብር አንስቶ የመላእክት አለቃ በሆነ በቅዱስ ሚካኤል ስም ለታነጸች ቤተ ክርስቲያን ጻሕልም አሰራ። ይኸውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሆነ ለቅዱስ ሚካኤል ቤተ ክርስቲያን ጽዋም አሰራ። በዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሆነ ፍቅር አንድነት ኖሩ። ይህ ሁሉ የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛም እግዚአብሔር የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎት ኃይል ይማረን ይቅር ይበለን። ተጠምቀን በክርስቶስ ያመንን ሁላችንም ለዘላለም ይጠብቀን፣ አሜን። ያለ ሐሰት ልመናው በረከቱ ከኔ ለዘላለሙ ከኔ ከናንተ ጋር ይደርብንና ተፈጥሮው ከነበልባላዊ እሳት የሆነ የመላእክት አለቃ የቅዱስ ሚካኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበረ ተነገረ። የዕለት ጉርስ የዓመት ልብስ የሌላቸው ነዳያንን ለምስኪናን ምሕረት፣ ቸርነት፣ ርኅራኄን በማዘውተር የመላእክት አለቃ ለሆነ ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ሥራ ይሠራ ነበረ። በጎ ሥራን የሚሠራ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌም አመጣበት። ጎባጣ ሆነ፣ በብዙ ሕመምም ታመመ። ያም ሰው ሁልጊዜ ይጮህና ያጓራ ነበረ፣ ደዌም ጸንቶበታልና። ከደዌም ጽናት የተነሳ ከምኝታው መነሳት ስለተሳነው ዘመዶቹንና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሆነ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። እንደዚህ ሁሉ ንዑድ ክቡር የሆነ የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው በዚያም አኖሩት። ከዚህ በኋላ ያ በሽተኛ ሰው በቆራጥ ልቦና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመረ። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመ አድነኝ። እኔ ባሪያ አገልጋይ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላይ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤል ከዚያ ብርሃን ውስጥ ተነሳ። እግዚአብሔር ከዚህ ደዌ ተፈውሰሃልና ሲል ተናገረው። ያም የታመመ ሰው መልአኩን በዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየህ? ፈጥነስ ያልጎበኘኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤል መልሶ እነሆ እግዚአብሔር ፈውሶሃል፣ ጤናህን ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንን ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተ ሂድ፣ እግዚአብሔር ፈጽሞ አድኖሃል አለው። ያን ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርን የመላእክት አለቃ የሆነ ቅዱስ ሚካኤልንም አመሰገነ። ከደዌውም ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሆነ በቅዱስ ሚካኤል ስዕል ፊት ስገድ፣ ደስ ብሎትም ሰገደ። በፍጹም ደስታም አመሰገነ። ሕዝቡም ሁሉ ይህንን ፍጹም ተአምራትን ባዩ ጊዜ የመላእክት አለቃ የሆነ የቅዱስ ሚካኤልን ክብሩን ገናናነቱን አደነቁ፣ ምስጋናውን አበዙ። ትሩፋቱንም ዜና ተአምራቱን ሁሉ አይተው ሰምተው አደነቁ፣ ያደንቁም ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞ ይልቅ አብልጦ በጎ ሥራን ሠራ። የምሕረትና የይቅርታን መልእክተኛ የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎት ልመና ፍጹም መንግሥተ ሰማያትን እስኪወርስ ድረስ በየወሩ በየ12 ቀን ዝክሩን መዘከሩን አልተውም፣ ችላም አላለም። የክብር ባለቤት እርሱ የጥምቀት ልጆች የሆንን ሁላችን እኛን ያድነን። በቅዱስ ሚካኤል ጸሎት ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት በሚፋጠን ከድንገተኛ ሞትም ይሰውረን። በነበልባል ክንፎቹ ከክፉ ወጥመድ ያውጣን። ይልቁንም
እኔንና ማህበርተኞቻችን እዚህ የተሰበሰብነው ከፈተና ሁሉ ያድነን ለዘላለሙ አሜን አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን። የቅዱስ ሚካኤል ረድኤት በረከት አይለየን። በአንድነት ሆነን ቅዱስ የሆነውን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ይቅር በለን እኛም በደላችንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ እንጂ መንግሥትና ኃይል ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እናት ሆይ ሰላም ይልሻል። ከሴቶች ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ነው። ጸጋን ደስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልጆች እንዲሁም እናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እግዚአብሔር ቢወድ ቢፈቅድልን እንደ እግዚአብሔር በጎ ፍቃድ የገናናውና የኃያሉ የቅዱስ ሚካኤልን መልክ አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህን ፕሮግራም ቤተሰቡ ናችሁ ለረጅም ጊዜ ከኛ ጋር ለሰነበታችሁ ደግሞ እንደተለመደው ሁሌም እንደምናደርገው ላይክ በማድረግ ለዓለም ሁሉ ይደርስ ዘንድ የበጎ ፈቃደኝነታችሁን እንድትመሰክሩልን እንድታረጉልን በትህትና እንጠይቃችኋለን ማለት ነው። ሰላም ለዝክረ ስምከ ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪን ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሰላም ለርእስከ ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በእኔ ላይ ትገልጽ ዘንድ በስተቀኜ ቁመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት
ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀርናብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ሥራ አስፈጻሚ ቅዱስ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልብ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዐይኖችህ ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣት ሰጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሰላም ለመላቲሂከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓድልብን። በችግራችን ጊዜ በትምህርተ መስቀል እጃችንን አመሰቃቅለን በምንጸልይበት ጊዜ ተረዳን ዘንድ ፈጥነ ድረስልን እንጂ። ሰላም ለአእናፊከ ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተመሉ አእናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔንና እዚህ የተሰበሰብነውን አገልጋዮችህን ኑ ወዳጆችን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለከናፍሬከ ቅዱስ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስ የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፅ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ማርዳ ይሁነን። ጽና ፍቅርህ ከማር ከወተት ይልቅ ጥሞናልና። ሰላም ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋናን መሥዋዕት የምታዘጋጅ አንተ ነህ። ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነን በአፌ ላይ በአፋችን ላይ ጥበቃህን አጠናክርልን። ሰላም ለአስናኒከ ቅዱስ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖችህ ሰላም እንልሃለን። ረዳታችን መልአክ ሆይ በባሕር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ
በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔና ለዚህ ለተሰበሰብነው አገልጋዮችን ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳንከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡር መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በሥነ ስዕል ፊት ቁሜ ልመናችንን በምናቀርብ ጊዜ ሁሉ አይዞህ አይዟችሁ አለሁላችሁ በማለት ፈጥነ ድምፅህን አሰማን። ሰላም ለቃልከ ቅዱስ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዊው መልአክ ሆይ ብስጭትና ፈተና ደርሰውብን ወደ አንተ በምናመለክትበት ጊዜ ወዳጆቼ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ወዳጆችን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብን። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኰሉ ሊተው አይችልምና የጦር መሳሪያን ታጥቀ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤከ ቅዱስ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉሬ ሰላም እላለሁ። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምንማለድበት ጊዜ ፈጥነ ሰላምን ትሰጠን ዘንድ እንጂ ዛሬ ነገ እንዳትለን እንማለድሃለን። ሰላም ለከሳድከ ቅዱስ ሚካኤል ሆይ የዕንቁ ባሕሪ ይልቅ የሚያስደንቅ ስነ ተፈጥሮን ማርዳ ሀብል ላጠለቀ ክሳድህ ሰላም እላለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅነ የሕዝብህን ኀጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነት መሥዋዕተ ቁርባንን ኀጢአታችንን አቃልልን። ሰላም ለመትከፍትከ ቅዱስ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መትከፍትህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ የሰው ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍ ጅራፍ ግረፈው። ሰላም ለአክናፊከ ቅዱስ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎችህ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከእኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስል መስሎ አይሆን ሆነው አየናቸው እያሉ ይሳለቁብናልና። ሰላም ለአክናፊከ ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎችህ ሰላም እላለሁ።
የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን፣ ደረስክልን እያሉ ደስታቸውን ይግለጹልን። ሰላም ለአክናፊከ ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎችህ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ቅዱስ ሚካኤል ሆይ እሳታዊያውን ልብሰ ተክህኖ ተጎናጽፎ ነጸብራቂያዊውን ሞጣህት ለደረበ ዘባንህ ሰላም እላለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳከ ቅዱስ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ። ወዳጁ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ቅዱስ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅንህ ሰላም እላለሁ። ክቡር መልአክ ሆይ የአእላፍ መላእክት መስፍናቸው አንተነ በችግሬ ጊዜ የተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሰላም ለአዕዳዊከ ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እላለሁ። ሊቀ መላእክት ሆይ በገዳማ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅ በእኔና በባሮችህ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራእትህ ሰላም እላለሁ። ረዳታችን ቅዱስ ሚካኤል ሆይ ለሰማያዊት ሀገር የሀብቷን ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማናውቅ በዛሬው ዕለት የምንለምንህን ተገቢ ድርሻችንን ስጠን። ሰላም ለኩርናእከ ቅዱስ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርናህ ሰላም እላለሁ። ቅዱስ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ስጋችንም በታወኩ ጊዜ ጓደኛ ጓደኛውን እንዲረዳ እኔን ባሪያህን እኛን ባሮችን ትረዳን ዘንድ ወደ አንተ እንማጸናለን። ሰላም ለእመትከ ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳኢነት ልብስ ጽምር እየመጠነ ለሚጎናጸፈው ረቂቅ ክንድህ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነን ዘንድ ፍቃድህም ለመጠየቅ ወደ አንተ ድምፃችንን አሰምተን እንማለዳለን። እኔንና አገልጋዮችህን ተግተህ አድነን፣ ማንኛውንም ሁሉ ወገን ለማዳን ይተጋልና።
ሰላም ለእራህከ ቅዱስ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅህ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባን ብዙዎች ብዙ ለማከማቸት ይፈልጋሉ። እኔና አገልጋዮች ግን ከቸርነትህ ጥቂት ድርሻ ብቻ ነው የምንፈልገው። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶችህ ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሆነ የእግዚአብሔር የመሥዋዕቱ ካህን ነህና በምንሄድበት ጎዳና በሰላም እንራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቻችን የሕይወት ጫማን ያዘጋጁልን። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስተ አጽብህ ላይ ለሚያንጸባርቁ አጽፋሮችህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ ከወራሪ ጠላት ታድነን ዘንድ ሰውነታችንን ዕደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሳችንን የረዳትሽ መልአክ እኔ ነኝ፣ አይዞሽ አይዟችሁ ደረስኩላችሁ በለን በላት። ሰላም ለዘዚአከ ገቦ ቅዱስ ሚካኤል ሆይ ነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እንልሃለን። ክቡር መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ ደካማው አገልጋይና እዚህ የተሰበሰብነው ከምስጋና ምንጭ ጠጥተን እንረካ ዘንድ በጥላ ስር ተጠልለን መኖርን እንፈቅዳለን። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቃና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቁመ በጸሎትህ ኀጢአቴን ታስተሰርይ ዘንድ እኔ አገልጋይ እኛ እዚህ የተሰበሰብነው ካህኑ ሚካኤል እያለን እንማለድሃለን። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ የርኅራኄና የየዋህነት መዝገብ ለሆነ ልቦናህ ሰላም እላለሁ። የሰማያውያን ኃይላት አለቃ ቅዱስ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም እኛንም ሁሎችንም አገልጋዮችህን ከስውር ወጥመድ ሰውረህ በሰላም አሳልፈን። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቻችንን በጽጋግ በቀላቀለው አውሎ ንፋስ በታትነ ከገጸ ምድር አጥፋቸው። ሰላም ለህሊናከ ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ህሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም መዘህ በጠላቶቻችን በዲያብሎስ ላይ ተነሳሳበትም። ሰላም ለአማኡቲከ ዘበእቶን ከራሜ ሚካኤል ሆይ
እንደ ሽቱ የሚሸት ጠጅ የተሞላበት ብርሌ ለሚመስል አንጀትህ ሰላም እላለሁ። ቅዱስ ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የነፋስ ኃይል ጉምን እንደሚበትነው የጠላቶቻችን ምክር እንዲሁ በትን፣ ዕድሜንም አትስጥ። ሰላም ላማኦቲከ ነበልባለ እሳት በላዬ ቅዱስ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የሚባላ እሳት ነበልባል ለሆነ አንጀትህ ሰላም እላለሁ። መሥዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህ እንጂ ገብርኤል ቢተካከልህ እንጃ ማን አለ? ሰላም ለነዋይ ውስጥከ ቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ንዋይ ውስጥ ሰላም እላለሁ። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህና እኮን እኔን አገልጋይን ከሞት ኃጢአት እኛን ሁላችንም ከሞት ኃጢአት አድነን። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄደ የለምና። ሰላም ለህንብርትከ ቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ህንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያን እውነተኛውን ህብስተ ሕይወትን መግበን። ሰላም ለሐቄከ ቅዱስ ሚካኤል ሆይ መብረቅን የተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሳችን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተህ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላያችን ታወርድልን ዘንድ በክንፍ እየበረርክ ድረስልን። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኀጢአት ስለሚያስተሰርይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ የባሕሪው ባለጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከእነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀን። ሰላም ለአእጋሪከ ቅዱስ ሚካኤል ሆይ የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮችህ ሰላም እንልሃለን። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህነህና እግሮቻችን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህ የሕይወትን ፍሬ ለመብላት አብቃን። ሰላም ለሰኳናዊከ ቅዱስ ሚካኤል ሆይ በስህተተ ጎዳና ለማይጓዙ ሁለቱ ሰኳናዊ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊውን ፍጡር ለመርዳት ፈጣንህና የሕይወታችንን ተረፈ ዘመን ተንከባክበህ
እንኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀን። ሰላም ለመከየድከ ቅዱስ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ ተፈጥሯቸው ከነድ እሳት ለሆነ ጣቶችህ ሰላም እንላለን። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀነህና በፍጹም ረድኤት ከጥፋት እንድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነታችንን አስጠጋለሁ እናስጠጋለን። አንተን የተጠጋ ድካምም ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግርከ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማደናቅፋቸው ለእግርህ አጽፋር ሰላም እንላለን። ትጉ መልአክ ሆይ በአካል ሦስት በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምንኖርበት ጊዜ ሁሉ እምነታችን በአንተ ላይ ስለሆነ ቸል አትበለን። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም ለቆምከ ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እላለሁ። ሩሩህ መልአክ ሆይ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆነን ዘንድ ሁለቱ ክንፎችን እንደ ድባብ በእኛ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሎን ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክዓ ባሕርያትህ ሰላም እላለሁ። ብርሃናዊ መልአክ ሆይ የልብስ ብርሃን የተጌጥክ የተሸለምክ እንደመሆን መጠን በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምህረት አማላጅ ሆይ ቸርነትና የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ቅዱስ ሚካኤል ሆይ በአራቱ ማዕረገ ኗህት እንደተመለከትነው በዓይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋህ መልአክ ሆይ በየዋህነትህ በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን። አምሃ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናችንን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን፣ ሚካኤል ሆይ ፈጥኖ ደራሻችን፣ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህና እኮን
የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነህ ሁሉ በይቅርታ በቸርነት ድረስልን፣ አትራቀን። ሰላም ለከ ቅዱስ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛ ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመንህን ሁሉ በክንፈ ረድኤትህ የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰህ የምትደግፈው የምታጽናናው ቅዱስ ሚካኤል ሆይ አንገትን ዘንበል መለስ አድርገ በፈጣሪ ፊት ሰግደ እኛን ባሮችን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን እንማልድሃለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርያህና በአምሳልህ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሐሪ እንደመሆንህ ኮናኔ በርትዕ ፈታዬ በጽድቅ እውነተኛ ፈራጅ አምላክንና ለዘላለሙ ጠብቀን አሜን አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ተቀበለን። ከቅዱሳኑ ረድኤት በረከት እንዲያሳትፈን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ይህን ቪዲዮ ሼር እና ላይክ በማድረግ ለዓለም ሁሉ እንድታደርሱ በቅዱስ ሚካኤል ስም ጠይቃችኋለሁ። በማድረጋችሁ እንግዲህ ጸበል ጸዲቅ እነዚህ በዚህ በገድሉ በድርሳኑ ላይ እንደሰማችሁት የቅዱስ ሚካኤልን ወር በገባ የሚዘክረው ሰው ከተባሉት ወገን እንድትሆኑ ዝክራችሁን በስደት ዓለም ላይ ስላለን ጎረቤት ዘመድ አዝማድ ጠርተን መደገስ አንችልም። የኔም ጸበል ጸዲቅ ወደ እናንተ ነው የሚመጣለው። የእናንተን ጸበል ጸዲቅ ደግሞ ወደ ሌሎች በመላክ በማድረስ ይሄንን የቅዱስ ሚካኤል ወዳጅ እንድትሆኑ ሁላችሁንም እመክራለሁ። በማድረጋችሁ በረከት ታገኛላችሁ ማለት ነው። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 12 ቀን የሚነበበውን በሥላሴ ስም እናነባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 ቀን በዚህ ቀን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህ ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፋልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስከ አደረጋቸው እስከ ገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከሳቸው 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገለጠለትና አጽናናው። እግዚአብሔር ከአህያ መንጋጋ አጥንት ውሃን አፈለቀለትና ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ ራሱንም ጠጉር ላጩ፣ አሰሩትም። ከዚህም በኋላ ለጣዖታቸውም በዓልን አዘጋጁም ጊዜ ሶምሶን ወደ ጣዖታቸው ቤት ወሰዱት።
በዚያም 3000 ያህል ሰዎችን ተሰብስበው ነበረ። የከበረ ሚካኤልም ተገለጠለትና ኃይልን መላው። የዚያንም ቤት ምሰሶች ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም ገደላቸው። ለእግዚአብሔር ምስጋና ይሁን። እኛንም በከበረ መልአክ ቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ያለ ሐሰት። በዚህ ቀን ተጋዳይ የሆነ የከበረ አባት አባ ገላስዮስ አረፈ። የዚህ ቅዱስ ወላጆች እግዚአብሔርን የሚፈሩ ምእመናን ናቸው። ጥበብንና የቤተ ክርስቲያንን ትምህርት አስተማሩትና ዲቁና ተሾመ። ከታናሽነቱም ጀምሮ ይህን ዓለም ንቆ ተወ። የክብር ባለቤት የሆነ የክርስቶስንም ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየና እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርን መርጦት በአስቄጠስ ገዳም ባሉ መነኮሳት ላይ ቅስና ተሾመ። ተጋድሎንና አገልግሎቱን እየፈጸመ ሳለ ለአባ ፓኩሚስ እንደ ተገለጠ የእግዚአብሔር መልአክ ተገለጠለትና መነኮሳትን ሰብስቦ ፈሪሃ እግዚአብሔር የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያንም ጊዜ ብዙዎች መነኮሳት ሰብስቦ መንፈሳዊ የሆኑ የአንድነት ማኅበራዊ ኑሮንም ሰራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእርሳቸው እንደሚያንስ አገልጋይ እንጂ። ይህም አባት የዚህን ዓለም ጥሪት ሁሉ ንቆ የተወ ሆነ። እጅግም የዋህና ቸር ሆነ። የብሉይና የሐዲስ መጽሐፍቶችን የተሰበሰቡ አንድ ታላቅ መጽሐፍ አጻፈ። ለማጸፊያውም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ የሚፈልጉም ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰውም አረጋዊ አባ ገላዮስን ሊጎበኝ በገባ ጊዜ ያን መጽሐፍ አየውና አማረው። በጭልታም ከዚያ ሰርቆ ወጣ። ወደ ከተማም ወጥቶ በገባ ጊዜ ሊሸጠው ወደደ። አንድ ሰው ዋጋው ምን ያህል ነው አለው። እርሱም 17 የወርቅ ዲናር ስጠኝ አለው። ያም የሚገዛው ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ እስካሳየው ታገሰኝ አለው። ያሳየው ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላስዮስ ወሰደውና ተመልከትልኝ፣ መልካም ከሆነ እገዛዋለሁ አለው። አባ ገላስዮስም ያመጣውን ሰው ከአንተ ምን ያህል ፈለገ አለው። 17 የወርቅ ዲናር አለው። ቅዱስ ገላስዮስም መጽሐፍ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላስዮስ የነገረውን ሰውሮ ለአባ ገላስዮስ አሳየሁት። እርሱም ዋጋው በስቷል አለኝ አለው። ሌባም ያ ሽማግሌ ሌላ የተናገረ ነገር የለምን አለው። አዎን የለም አለው። ሌባውም እንግዲህ እኔ አልሸጠውም ብሎ ወደ አባ ገላስዮስም ሄዶ ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፍህንም ውሰድ አለው። የከበረ ገላስዮስም እኔ መጽሐፉን መውሰድ አልሻም አለው። ሌባውም በፊቱ እያለቀሰና እየሰገደ ብዙ ለመነው። በብዙ ድካም መጽሐፉን ተቀበለው። ማንም ያወቀ የለም። እግዚአብሔር ትንቢት የመናገርን ሀብት ሰጥቶት ድንቆች ተአምራቶችን አደረገ። በአንዲትም ዕለት ለገዳሙ መነኮሳት አሳ አመጡ። ባለ ወጥ አሳውን አብስሎ በቤት ውስጥ አኖሩ። አንዱን ብላቴና ጠባቂ አድርጎ ወደ ስራው ወደ ብላቴናው ከዚያ አሳ በላ። ባለወጡ በመጣ ጊዜ ተበልቶ አገኘውና ብላቴናውን ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረህ በላ አለው። የቁጣ መንፈስ በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ፣ ታላቅ ፍርሃትንም ፈራ። ሂዶ ለአባ ገላስዮስ የሆነውን ሁሉ ነገረው። እርሱም ወስደ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገ። ወደ ማታ ጊዜም አረጋውያን መነኮሳት በቤተ ክርስቲያን ውስጥ ሰብስበው የማታውን ጸሎት አድርሰው ወጡ።
አረጋዊ አባ ገላስዮስም በወጣ ጊዜ የሞተውም ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱን ተጋድሎን ፈጽሞ አድርሶ እግዚአብሔርንም አገልግሎ ይህንን በጎ መታሰቢያ ትቶ ከዚያ ከኃላፊው ዓለም የሚለይበት ደርሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔር ምስጋና ይሁንም፣ እኛንም በጸሎታቸው ይማረን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የይቅርታ አምላክ ሁላችንም ይቅር ይለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ውድና የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ሁሉ ስም እንጠይቃችኋለን። እንደዚሁም ደግሞ የጀመርነውን ቤተ ክርስቲያን እስከ ፍጻሜ ድረስ ለማድረስ ሁላችሁም እጃችሁ እንድትዘረጉ በቅዱሳኑ ስም አሁን ደጋግመን ለምናቸዋለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻ መስተነቃድከ በከመ በሰማይ ከመ በምድር ይሰነዘለ ለለተና በንብርግ ለና በሳነ ወጀገነ ከብንል ዘበሰ ለታመነዚህ አስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን
ዋትሳፕ ቁጥሬ 004177977462 ደረሰኝ ቻችሁን እየለካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።